የሸበሌ ሪዞርት የገበታ ለትውልድ ዋነኛ ፕሮጀክት ሲሆን በ385 ሄክታር መሬት ላይ ያረፈ ነው። በአንድ ጊዜ እስከ 400 እንግዶችን ማስተናገድ የሚችሉ 3 ምግብ ቤቶች፣ ልዩ የባህል ማዕከል፣ ዘመናዊ የክብረ በዓላትና የስብሰባ አዳራሾች፣ የህፃናት መጫወቻ ስፍራዎችና 15.4 ኪሎ ሜትር የሚረዝሙ የእግረኛ መንገዶችንም የያዘ ነው። የሸበሌ ሪዞርት ማህበራዊ ትስስርንም ለማጠናከር ታሳቢ ተደርጎም ነው የተገነባው። 10,000 የፍራፍሬ ተክሎችን ካረፉበት የፍራፍሬ ፓርክ ጀምሮ እስከ ዋናው የግመል ፓርክ ድረስ እያንዳንዱ የሪዞርቱ ገጽታ የኢትዮጵያን ተፈጥሯዊና ባህላዊ ሀብትን የሚያንጸባርቅ ነው። 51 የተጠናቀቁ የመኝታ ክፍሎችና በዓለም አቀፍ ደረጃ የሚገኙ የቱሪዝም አገልግሎቶችን እውን ያደረገም ነው። የሸበሌ ሪዞርት ኢትዮጵያን በአፍሪካ ቀዳሚ የቱሪስት መዳረሻ ለማድረግ በሚደረገው ጉዞ ውስጥ ትልቅ ታሪካዊ ጥፋት ነው። ይህ ፕሮጀክት ህልምን ወደ እውነት የመለወጥ የኢትዮጵያን የተፈጥሮና የባህል ጸጋዎች መላው ዓለም የሚካፈለው ቅርስ ለማድረግ የመደመር መንግስት በተግባር የታየበት ታላቅ ስራ ነው። ይህ ፕሮጀክት ህልምን ወደ እውነት የመለወጥ የኢትዮጵያን የተፈጥሮና የባህል ጸጋዎች መላው ዓለም የሚካፈለው ቅርስ የማድረግ የመደመር መንፈስ በተግባር የታየበት ታላቅ ስራ ነው። ታዲያ የዚህ ፕሮጀክት ከሀገር ባለፈ ቀጠናዊ አንድምታው ምንድነው የሚለውን እንመልከት። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ፣ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድና የጅቡቲው ፕሬዝዳንት እስማኤል ኦማር ጌሌ በተገኙበት የተመረቀው የሸበሌ ሪዞርት ፖለቲካዊና ዲፕሎማሲያዊ መልእክቱ ሚዛን የሚደፋ ሆኖ ተገኝቷል። የሶማሊያና የጅቡቲ መሪዎች በስፍራው መገኘታቸው ኢትዮጵያ ከጎረቤቶቿ ጋር ያላትን ግንኙነት በልማትና በጋራ ተጠቃሚነት ላይ ለመገንባት የምታደርገውን ጥረት የሚያሳይ የዲፕሎማሲ ማሳያም ተደርጎ ይወሰዳል። ሸበሌ ሪዞርት የሚገኝበት ስትራቴጂካዊ ስፍራ ለሶማሊያና ለጅቡቲ ቅርብ መሆኑ ፕሮጀክቱን የኢትዮጵያ ብቻ ሳይሆን የታላቋ ምስራቅ አፍሪካ መዳረሻ ያደርገዋል። የመሰረተ ልማት ትስስርን በማጠናከር ረገድም በሪዞርቱ ዙሪያ የተገነቡ መንገዶች የአየር ትራንስፖርት አማራጮችን ጨምሮ ድንበር ተሻጋሪ የንግድ እንቅስቃሴን ይበልጥ ያነቃቃሉ። ሪዞርቱ ውስጥ የተገነባው የባህል ማዕከል የግመል ፓርክ የሶማሌ ብሔረሰብን የጋራና ቀጠናዊ የሆኑ እሴቶችን ይበልጥ የሚያጎላ በመሆኑ በህዝቦች መካከል ያለውን ትስስር ወደ ተሻለ ደረጃም ያጠናክራል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በገበታ ለሀገርና በገበታ ለትውልድ ፕሮጀክቶች የሀገር ውስጥ አንድነትን ብቻ ሳይሆን የውጭ ኢንቨስትመንትን ለመሳብና የሀገሪቱን ገጽታም ለመቀየር ትልቅ ስራዎችን እየሰሩበት ይገኛሉ። የጎረቤት ሀገራት በዚህ ፕሮጀክት ምረቃት ላይ መገኘታቸው ኢትዮጵያ በቀጠናው ያላትን የልማት አጋርነት ሚና ወይም የዲቨሎፕመንታል ሊደርሺፕ እውቅናን እንደመስጠትም ይቆጠራል። የሸበሌ ሪዞርት መመረቅ ድንቅ የልማት ውጤት ብቻ አይደለም፣ በምስራቅ አፍሪካ ቀንድ የጥርጣሬ ፖለቲካን በልማት ትብብር የመተካት ጥረት ነው። ሶስቱ መሪዎች በአንድ መድረክ ላይ መቆማቸው ለዓለም አቀፉ ማህበረሰብ ቀጠናዊ ችግሮቻችንን በጋራ ልማት እንፈታለን የሚል ጠንካራ መልእክትንም ያስተላልፋል።